የሰው ልጅ ታሪክ ሁልጊዜም ወሰን ከመግፋት ጋር የተያያዘ ነው። እሳትን ከመቆጣጠር ጀምሮ ባህሮችን ተሻግረን ወደ ጠፈር እስከ መመንጠቅ ደርሰናል። ነገር ግን እስካሁን ያልተገራውና ትልቁ ምስጢር ሆኖ የኖረው የመጨረሻው ድንበር ከኛ ውጭ ያለው ዓለም ሳይሆን በጭንቅላታችን ውስጥ ያለው 1.4 ኪሎ ግራም የሚመዝነው አስደናቂው የተፈጥሮ አካል አእምሯችን ነው። አሁን ግን ሳይንስና ተፈጥሮ የሚገናኙበት አዲስ ዘመን ላይ ደርሰናል። አእምሯችንን በቀጥታ ከኮምፒውተር ጋር ማገናኘት ብንችልስ? በሀሳባችን ብቻ ስልኮችን፣ ኮምፒውተሮችንና ማሽኖችን መቆጣጠር ብንችልስ? እንኳን ወደ ኒውራሊንክ ዓለም በደህና መጣችሁ። በዚህ ቪዲዮ የኒውራሊንክ ምንድን ነው? ከጀርባው ያለው ማን ነው? ምንስ ችግሮችን ፈታ? ጥቅምና ጉዳቱ እንዲሁም ከፍልስፍናና ከሞራል አንጻር የሰው ልጅ ወዴት እየወሰደ እንደሆነ በዝርዝር እንመለከታለን። ለመሆኑ ኒውራሊንክ ምንድን ነው? ፕሮጀክት ወይስ ኩባንያ? ኒውራሊንክ በላቦራቶሪ ውስጥ የሚካሄድ ጊዜያዊ ፕሮጀክት ሳይሆን ሙሉ በሙሉ የተመሰረተ የነርቭ ቴክኖሎጂ ኩባንያ ነው። የተመሰረተው እንደ አውሮፓውያን አቆጣጠር በ2016 ሲሆን ዋና መስሪያ ቤቱ በፍሪሞንት ካሊፎርኒያ ይገኛል። ኩባንያው እየሰራበት ያለው ዋናው መሳሪያ ብሬን ኮምፒውተር ኢንተርፌስ ይባላል። ይህ መሳሪያ ኤን1 ሊንክ የሚባል ሲሆን መጠኑ በትክክል የ1 ሳንቲም ያህል ነው። ይህ ቺፕ በሰው ልጅ ራስ ቅል ውስጥ በቀዶ ጥገና የሚቀበር ሲሆን ከቺፑ ላይ የሚወጡ ከሰው ፀጉር ይልቅ እጅግ በጣም የሳሱ 1024 ጥቃቅን ሽቦዎች ወይም ትሬድስ ከአይምሮ ነርቭ ሴሎች ጋር ይገናኛሉ። እነዚህ ሽቦዎች አይምሯችን የሚያመነጨውን የኤሌክትሪክ መልእክቶችን ወይም ብሬን ሲግናልስ ያነባሉ። የኒውራሊንክ የረጅምና የአጭር ጊዜ ዓላማዎች ተፈጥሮንና ሳይንስን በጥልቅ የሚያገናኙ ናቸው። የአጭር ጊዜው ለሜዲካል ፐርፐስ ሲሆን በአንጎልና በነርቭ መጎዳት ምክንያት ሽባ የሆኑ ሰዎችን፣ ማየት የተሳናቸውንና የተለያዩ የነርቭ ህመም እንደ ፓርኪንሰን እና አልዛይመር ያለባቸውን ሰዎች መርዳት ነው። እነዚህ ሰዎች በአይምሯቸው በማሰብ ብቻ ኮምፒውተር፣ ስልክ ወይም ሰው ሰራሽ አካላትን እንዲቆጣጠሩ ማድረግ ነው። በረጅም ጊዜ ለኢቮሉሽነሪ ፐርፐዝ የሰው ልጅ አቅም ማሳደግ ሰው ሰራሽ አስተውሎት እያደገ በመጣበት በዚህ ዘመን የሰው ልጅ ከአርቲፊሻል ኢንተለጀንስ በታች እንዳይሆንና ከኤአይ ጋር አብሮ መኖር እንዲችል አይምሯችንን በቀጥታ ከቴክኖሎጂ ጋር ማዋሃድ ነው። ኒውራሊንክን ማን ፈጠረው? ከዚህ ግዙፍ ሳይንሳዊ ግኝት ጀርባ ያሉት እነማን ናቸው? ብዙዎቻችን ኒውራሊንክ ሲባል ወደ አይምሯችን የሚመጣው የቢሊዮነሩ ኤለን ማስክ ስም ነው። አዎ፣ ኤለን ማስክ የኒውራሊንክ ዋና መስራችና የገንዘብ ምንጭ ነው። ማስክ ይህንን ያደረገው ኤአይ የሰው ልጅ ህልውና ሊያሰጋው ይችላል ከሚልና ሰዎችን ከበሽታ ለመፈወስ ካለው ፍላጎት ተነስቶ ነው። ነገር ግን ማስክ ብቻውን አልነበረም። ይህንን ውስብስብ የሳይንስ ሥራ እውን ለማድረግ ኒውሮሳይንስ፣ ባዮሜዲካል ኢንጂነሪንግ እና በሮቦቲክስ ዘርፍ የተካኑ 8 እውቅ ሳይንቲስቶችና መሐንዲሶች በአንድነት በመሆን ነው ኩባንያውን የመሰረቱት። ከእነዚህ መካከል ዶክተር ማቲው ማክዶጋል የኒውራሊንክ ዋና የነርቭ ቀዶ ጥገና ሐኪም፣ ማክስ ሆዳክ የመጀመሪያው የኩባንያው ፕሬዚዳንት፣ በኋላ ላይ የራሱን ኩባንያ የመሰረተ፣ ሶስተኛ ፖል ሜሮላ፣ ቫኔሳ ቶሎሳ፣ ቤን ራፖርት እና ሌሎችም ታላላቅ የዘርፉ ተመራማሪዎች ይገኙበታል። ዛሬም ቢሆን ኒውራሊንክ በመቶዎች የሚቆጠሩ የዓለማችን ምርጥ ሳይንቲስቶች፣ የሶፍትዌር መሐንዲሶች እና የቀዶ ጥገና ባለሙያዎችን ቀጥሮ በከፍተኛ ፍጥነት በማደግ ላይ ያለ ኩባንያ ነው። ቺፑን በሰው ጭንቅላት ውስጥ የሚያስገባውን እጅግ የረቀቀ የቀዶ ጥገና አጋዥ ሮቦት የሰሩትም እነዚህ መሐንዲሶች ናቸው። ለአንድ አፍታ ቆም በሉና ይህንን አስቡት። እጃችሁን ማንቀሳቀስ አትችሉም። እግራችሁን ማንቀሳቀስ አትችሉም። ከጭንቅላታችሁ በታች ያለው መላው አካላችሁ ፓራላይዝ ነው። ሲያሳክካችሁ ማከክ አትችሉም። ዝንብ ፊታችሁ ላይ ሲያርፍ ማባረር አትችሉም። አይምሯችሁ ሙሉ በሙሉ በሕይወት አለ። እያሰበ ነው፣ እየተመኘ ነው። ነገር ግን አካላችሁ እንደ እስር ቤት ሆኖባችኋል። ይህ የብዙ ሚሊዮን ፓራላይዝድ ሰዎች የዕለት ተዕለት ኑሮ ነው። ነገር ግን ሳይንስና ተፈጥሮ ተገናኝተው ይህንን ሰንሰለት ለመፍታት እየጣሩ ነው። ኖላንድ አርባው እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ዓለም አንድ ታሪካዊ ክስተትን በቪዲዮ ተመለከተች። ኖላንድ አርባው የተባለ ወጣት ኮምፒውተር ፊት ተቀምጧል። ኖላንድ ከ8 ዓመታት በፊት በደረሰበት አስከፊ የመኪና አደጋ ከአንገቱ በታች ሙሉ በሙሉ ሽባ ሆኖ የኖረ ወጣት ነው። እጆቹ በፍጹም አይንቀሳቀስም። ነገር ግን በስክሪኑ ላይ ያለው የቼዝ ጨዋታ በከፍተኛ ፍጥነት ይንቀሳቀሳል። ወጣቱ በሐሳቡ ብቻ ኮምፒውተሩን እያዘዘው ነው። ኖላንድ ይህንን ተአምር ሲገልጸው ልክ እንደ ስታር ዋርስ ፊልም አይነት ነው። ስክሪኑን እመለከተዋለሁ፣ ከዚያም ማውዙ እንዲንቀሳቀስ በፈለኩበት ቦታ ላይ ሳስብ በራሱ ይሄዳል፣ ሕይወቴን ሙሉ በሙሉ ቀይሮታል ይላል።
ኖላንድ የኒውራሊንክን ቺፕ በመጠቀም ብቻ ሲቪላይዜሽን 6 የተባለውን እጅግ ውስብስብ የኮምፒውተር ስልት ጨዋታ ሌሊቱን ሙሉ ያለምንም እርዳታ መጫወት ችሏል። ነገር ግን የኒውራሊንክ ተአምር በኖላንድ ብቻ አላበቃም። ብዙም ሳይቆይ ኒውራሊንክ ሁለተኛውን ታሪካዊ ሙከራ አሌክስ በተባለ ታካሚ ላይ አደረገ። አሌክስ ከአደጋው በፊት የመኪና መካኒክ ነበረ። በእጆቹ ነገሮችን መገንባትና መጠገን የሚወድ ንቁ ወጣት ነበር። በአደጋ ምክንያት የአከርካሪ አጥንቱ ተጎድቶ መንቀሳቀስ ያቅተው ትልቁ ስብራቱ የሚወደውን የፈጠራ ሥራ ማጣቱ ነበር። የኒውራሊንክ ቺፕ በአሌክስ አይምሮ ውስጥ ከተቀበረ በኋላ ግን የተፈጠረው ነገር የኖላንድን ስኬት ወደ ሌላ ምዕራፍ አሸጋገረው። የ5 ደቂቃ ተአምር። አሌክስ ቺፑ ከኮምፒውተሩ ጋር በተገናኘ በሙከራው መጀመሪያ 5 ደቂቃ ውስጥ ብቻ የኮምፒውተሩን ማውዝ በአይምሮ መቆጣጠር ጀመረ። በመጀመሪያው ቀን ብቻ የዓለምን የብሬን ኮምፒውተር ኢንተርፌስ የፍጥነት ሪከርድ ሰበረ። ሲቀጥልም አሌክስ የቪዲዮ ጌም መጫወቻ መሳሪያውን በአፉ በመጠቀም ብቻ ይጫወት ነበር። ነገር ግን በአፉ መተኮስ ሲጀምር መንቀሳቀስ አይችልም ነበር፣ ምክንያቱም መሳሪያው በአንድ ጊዜ አንድ ትዕዛዝ ብቻ ነበር የሚቀበለው። አሁን ግን አፉን ሳይጠቀም በአይምሮ በማሰብ ብቻ በአንድ ጊዜ እየተራመደና እያለመ ካውንተር ስትራይክ 2 የተባለውን የጦርነት ጨዋታ እንደ ማንኛውም ጤነኛ ሰው መጫወት ችሏል። አሌክስ በአይምሮ ሀሳብ ብቻ ፊውዥን 360 የተባለውን ውስብስብ የኢንጂነሪንግ ሶፍትዌር በመጠቀም የኒውራሊንክ ቻርጀር ማስቀመጫ የሚሆን ባለ 3D ፕሮጀክት ቅርጽ ነደፈ። ይህንን የነደፈውን ምስል በ3D ፕሪንተር አሳትሞ በተግባር ተጠቅሞበታል። አሌክስ በደስታ ተሞልቶ ሲናገር ከአደጋዬ በፊት በጣም ተመራማሪ ሰው ነበርኩ። ይህ ቺፕ የፈጠራ ውሳኔን እንድገፋና እንደገና ነፃነቴንና ማንነቴን እንድቀዳጅ አድርጎኛል ብሏል። ኒውራሊንክ ምን አይነት ታላላቅ ችግሮችን ፈታ? በአጭሩ ኒውራሊንክ በእነዚህ ሁለት ታካሚዎች ላይ ባሳየው ውጤት የሚከተሉትን ግዙፍ የሰው ልጅ ችግሮችን መፍታት እንደሚችል በተግባር አሳይቷል። አንደኛ፣ የዲጂታል ነፃነት። የነርቭ ስርዓታቸው በመጎዳቱ ምክንያት መናገር፣ መጻፍና መንቀሳቀስ የማይችሉ ሰዎችን በቀጥታ ከዲጂታል ዓለም ጋር አገናኝቷቸዋል። ሁለተኛው፣ የተቋረጠውን የነርቭ መስመር ማገናኘት። ወደፊት ኒውራሊንክ ሌላ ቺፕ ከአከርካሪ አጥንት ላይ በመቅበር ከአንጎል የሚመጣውን ትዕዛዝ በቀጥታ ወደ እግርና እጅ ጡንቻዎች ማስተላለፍ ያስባል። ይህ ማለት ፓራላይዝ የሆኑ ሰዎች ከአልጋቸው ተነስተው እንዲራመዱ ማድረግ ማለት ነው። ሶስተኛው፣ ለዓይነ ስውራን። አይኖቻቸው ሙሉ በሙሉ የጠፉ ወይም ከተወለዱ ጀምሮ ማየት የማይችሉ ሰዎችን የአንጎላቸውን የእይታ ክፍል ወይም ቪዥዋል ኮርቴክስ በቺፑ አማካኝነት በማነቃቃት እይታን መመለስ የሚያስችል መተግበሪያ ሰርቷል። በአጭሩ ኒውራሊንክ የፈታው ትልቁ ችግር የሰው ልጅን አቅም ማጣት ነው። በተፈጥሮ አደጋ ወይም በበሽታ የተሰረቁትን ሰብአዊ መብቶችና ነፃነቶች በቴክኖሎጂ አማካኝነት መልሶ ለባለቤቶቹ እያስረከበ ነው። ነገር ግን ይህ አስደናቂ ስኬት ሌላ የሳንቲም ገጽታ አለው። ነገር ግን እንደ ማንኛውም አዲስ ቴክኖሎጂ ኒውራሊንክም ፍጹም አይደለም። እስካሁን ካሳየው ውጤት በመነሳት ጥቅሞቹና ጉዳቶቹን ወይም ስጋቶቹን በግልጽ ማየት እንችላለን። ጥቅሞቹ የሕክምና መሻሻል፣ ሽባ የሆኑ ሰዎችን ወደ ዲጂታል ዓለም መመለስ፣ ወደፊት ደግሞ ከሰው ሰራሽ እግሮችና እግሮች ጋር በማገናኘት ሙሉ በሙሉ እንዲራመዱ የማድረግ ተስፋ አለው። ሁለተኛው፣ ለዓይነ ስውራን። ኒውራሊንክ በአሁኑ ጊዜ ብላይንድ ሳይት የተባለ አዲስ ፕሮጀክት እየሰራ ሲሆን ከተወለዱ ጀምሮ ማየት የተሳናቸውን ሰዎች የአንጎላቸውን ቪዥዋል ኮርቴክስ በማነቃቃት እይታን መመለስ እንደሚችል እየገለጸ ነው። ሶስተኛው፣ የዳታ ፍጥነት። በሀሳብ በፍጥነት መጻፍና መረጃን ከአይምሮ ወደ ኮምፒውተር ማስተላለፍ እንዲችሉ ማድረግ ነው። ጉዳቶቹና ስጋቶቹ ደግሞ የሃርድዌር ብልሽት። በኖላንድ 40 ሙከራ ወቅት በአንጎል ውስጥ ከተቀበሩት ጥቃቅን ሽቦዎች መካከል አንዳንዶቹ ከቦታቸው የመልቀቅ ችግር አሳይተው ነበር። ምንም እንኳን ኒውራሊንክ በሶፍትዌር ማስተካከያ ችግሩን ቢፈታውም ይህ በሰውነት ውስጥ የሚቀበር አካል ላይ ሊከሰት የሚችል ትልቅ ስጋት ነው። ሁለተኛው፣ የኢንፌክሽን አደጋ። አይምሮን ከፍቶ የውጭ አካል ማስገባት ሁልጊዜም የቀዶ ጥገና ኢንፌክሽን እና የአንጎል ቲሹ መጎዳት አደጋ አለው። የመጨረሻውና ሶስተኛው፣ የሳይበር ጥቃት። ይህ ቺፕ በብሉቱዝ ነው ከኮምፒውተር ጋር የሚገናኘው። ታዲያ አንድ ሀከር ጭንቅላታችን ውስጥ ያለውን ቺፕ ቢያጠቃው ምን ሊፈጠር ይችላል? ሀሳባችን ሊሰረቅ ወይም አይምሯችን ሊቆጣጠረው ይችላል። ይህ ትልቅ ስጋት ነው። አሁን ወደ ቻናላችን ጥልቅ ክፍል ደርሰናል። ኒውራሊንክ ሳይንሳዊ ግኝት ብቻ አይደለም፣ ትልቅ የፍልስፍናና ሞራል ጥያቄዎችን በፊታችን ደቅኗል። ተፈጥሮ የሰጠችን የሰው ልጅ ማንነት እየቀየርን ይሆን? አንደኛ፣ የሰው ልጅ ማንነት ምንድን ነው? ፈላስፋው ሬኔ ዴካርት አስባለሁ ስለዚህ እኖራለሁ አይ ቲንክ ዜርፎር አይ አም ብሎ ነበር። የእኛ ሀሳብ የማንነታችን የመጨረሻው ምሽግ ነው።
ነገር ግን ኮምፒውተርና አይምሯችን አንድ ላይ ሲዋሃዱ የትኛው ነው የኛ ሀሳብ? የትኛውንስ ነው የማሽኑ? የሰውና የማሽን ድንበር የት ላይ ያበቃል? እኛ ሰው ነን ወይስ ሳይቦርግ? ሁለተኛው የፍትሐዊነት ጥያቄ። ይህ ቴክኖሎጂ መጀመሪያ ላይ በጣም ውድ መሆኑ አይቀርም። ይህ ማለት ሀብታሞች አእምሯቸውን በቴክኖሎጂ ያሳድገው እጅግ ብልህ፣ ፈጣንና የማይረሱ ሲሆኑ፣ ድሆች ግን በተፈጥሮ አቅማቸው ብቻ ይቀራሉ። ይህ በሰዎች መካከል ትልቅ የተፈጥሮና የኢኮኖሚ መለያየት ሊፈጥር ይችላል። ሶስተኛው የነፃ ፍቃድ ፍሪ ዊል መጥፋት። ኒውራሊንክ የአእምሯችንን ስሜቶችና ሀሳቦች ማንበብ ብቻ ሳይሆን ወደ አእምሯችን መረጃዎችን መላክም ይችላል። ታዲያ ወደፊት ትልልቅ ኩባንያዎች ወይም መንግስታት የእኛን ፍላጎት፣ የፖለቲካ አቋምና የፍጆታ ምርጫዎቻችንን በቺፑ በኩል በቀጥታ አእምሯችን ውስጥ በመክተት ሊቆጣጠሩን ይችላሉ። የእኛ ምርጫ የራሳችን መሆኑ ቀርቶ የቴክኖሎጂ ውጤት ሊሆን ይችላል። የተከበራችሁ የቻናላችን ቤተሰቦች፣ ኒውራሊንክ የሰው ልጅ ታሪክን ወደ አዲስ ምዕራፍ እያሸጋገረው ነው። በአንድ በኩል ፓራላይዝ የሆኑ ሰዎችን የሚፈውስ፣ አይነ ስውራንን የሚያበራ ታላቅ የተፈጥሮ እገዛና የሳይንስ በረከት ነው። በሌላ በኩል ደግሞ የሰው ልጅ ማንነት ሊያጠፋ የሚችል የፍልስፍናና የሞራል አደጋን ያዘለ ነው። ሳይንስ ወደፊት መጓዙን አያቆምም። ተፈጥሮ ሚስጥሯን መግለጧን ትቀጥላለች። ዋና ጥያቄ ግን እኛ የሰው ልጆች ይህንን ታላቅ ኃይል በጥበብ እንጠቀምበታለን ወይስ ለፈጠርነው ቴክኖሎጂ ባሪያ እንሆናለን? እናንተስ ምን ታስባላችሁ? ኒውራሊንክ መፈወስ አቅም ያለው የሳይንስ ተአምር ነው ወይንስ የሰው ልጅ ማንነት የሚያጠፋ አደገኛ ፈጠራ? በጭንቅላታችሁ ውስጥ ኒውራሊንክ የመቅበር ዕድል ቢሰጣችሁ ትቀበላላችሁ? ሀሳባችሁን በኮሜንት መስጫው ላይ አካፍሉን። ለበለጠ ተመሳሳይ ቪዲዮ ላይክ እና ሰብስክራይብ በማድረግ የእውቀት ቤተሰብን ይመስርቱ። ስለተመለከቱ እያመሰገንንና እስከሚቀጥለው ጊዜ ድረስ እስከምንገናኝ በተፈጥሮ ላይ መገረምን ይቀጥሉ። ሰላም ሰንብቱ።